ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ይህ አዲስ ስፖርት የዩቲዩብ ቻናላችን ነው። የዕለተ ቅዳሜ የማለዳ ስፖርት የመረጃ ሰዓታችንን ዛሬም በድጋሚ ይዘን ተገናኝተናል። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ከነዚያ መካከል ዛሬ የስፓኒሽ ላሊጋ ፍጻሜውን ያገኛል። ሻምፒዮኑን የለየው የስፓኒሽ ላሊጋ ዛሬ ነው ጨዋታው የሚጠናቀቅ ወይም የዘንድሮ ሲዝን ዛሬ ፍጻሜውን የሚያገኝ ይሆናል። በርካቶችም የሚጠብቋቸው ጨዋታዎች የሚኖሩ ይሆናል። ዛሬ የሚደረጉ የላሊጋ ጨዋታዎችን እንጠቁማቸዋለን። ከዛ ውጭ ግን ክለቦችን የተመለከቱ እጅግ በጣም በርከት ያሉ ስፖርታዊ ጉዳዮች ይነሳሉ። ከአርሰናል ጋር፣ ከማንቸስተር ዩናይትድ ጋር፣ ከማንቸስተር ሲቲ፣ ሊቨርፑል፣ ቼልሲን ጨምረን ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮቻቸውን ወደ እናንተ እያደረስን ቆይታን እናደርጋለን። እናንተ ግን እስከ ፕሮግራማችን ፍጻሜ ከኛ ጋር ስትቆዩ ስምና አድራሻችሁን እየጠቀሳችሁ ኮሜንት ቦክስ ላይ ሀሳቦቻችሁን ልትጽፉልን ትችላላችሁ። እኛም በፕሮግራማችን መጨረሻ ስምና አድራሻችሁን እየጠቀሰን የምናነሳ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ይህንን ፕሮግራም እንድትጀምሩት በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ እንገናኛለን። ፉአድ ባሩ ፕሮግራሙን እመራለሁ። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ዛሬ ተጠባቂ የሚባል ጨዋታ ይኖረናል። እኛ ኢትዮጵያውያን ዛሬ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድናችን እጅግ በጣም ተጠባቂ ወሳኝ ጨዋታውን ያደርጋል። የዛሬው ጨዋታ ወሳኝነቱ በተለይ የዛሬውን ጨዋታ ማሸነፍ ኢትዮጵያን በታዳጊዎቹ ማለት ነው በዓለም ዋንጫ ላይ እንድንመለከታት ትልቅ እድልን የሚፈጥር ጨዋታ ነው። ከሞዛምቢክ ብሔራዊ ቡድን ጋር የሚደረገው ጨዋታ ዛሬ ምሽት ላይ ይደረጋል። ከሱ ጋር የተያዙ አንዳንድ ጉዳዮችን እናንሳም። ልጆቹ ሀገራቸውን የሚያኮራ ስራ እንዲሰሩ መደገፍ ያስፈልገናል ብለዋል አቶ ኢሳያስ ጂራ። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንትና የካፍ ስራ አስፈጻሚ ኮሚቴ አባል አቶ ኢሳያስ ጂራ ታዳጊዎቹን ለትልቅ ነገር ለማብቃትም ማገዝ ይኖርብናል ሲሉ ጭምር የተናገሩት። ቡድኑ በቀጥታ ለዓለም ዋንጫ ማለፍ አለመቻሉ ያስቆጫል ያሉት አቶ ኢሳያስ ጂራ ወደ ኋላ ሄደን ስናስብ ያስቆጫል፣ ብዙ ጎል ስተናል ሲሉ ይናገራሉ። ልጆቹ በጣም ደስ ነው የሚሉት ሲሉ ያደነቁት ፕሬዝደንቱ እንቅስቃሴያቸው፣ ቁርጠኝነታቸውም ያስደስታል ሲሉ ገልጸውታል። አያይዘውም አሁን በያዝኩት ልክም ትኩረት ሰጥቶ የሚያኮራ ስራ እንዲሰሩና ሀገራቸውንም እንዲያኮሩ ሁላችንም ማገዝ አለብን ሲል መልእክታቸውን ያስተላለፉት። በአንጻሩ የብሔራዊ ቡድኑ አሰልጣኝ የሆኑት ቤንጃሚን ዚመርም ለኢትዮጵያ ሕዝብ በእግር ኳስ ደስታን መስጠት እንፈልጋለን ያሉት የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድናችን አሰልጣኝ ቤንጃሚን ዚመር የኢትዮጵያ ሕዝብ በእግር ኳስ ማስደሰት እንፈልጋለን ሲሉ ተናግረዋል። ኢትዮጵያ በአስቸጋሪ ሁኔታ ያለፈች መሆኑን ያውቁ እንደነበር የገለጹት አሰልጣኙም የሚገጥመንን ፈተናም እናውቅ ነበር ሲሉ ይናገራሉ። በዚሁ ልክ ደግሞ በሀገሪቱ ያለውን የእግር ኳስ ፍቅርም ጠንቅቀን እናውቃለን ሲሉ ቤንጃሚን ዚመር ጨምረው ይናገራሉ። አክለውም ወደ ኢትዮጵያ ስመጣ ያለውን የእግር ኳስ ፍቅር አየሁኝ። ይህ ሰው ከሚረዳው በላይ አነሳስቶናል ብሏል። ስለዚህም ለኢትዮጵያ ሕዝብ በእግር ኳስ ደስታን መስጠት እንፈልጋለን፣ መርዳትም የምንችለውም በዚሁ መልኩ ነው ሲሉ ነው ቤንጃሚን ዚመር የተናገሩት። ለዚህም ተጫዋቾች ደግሞ ያንን ለማድረግም ቁርጠኞች ናቸው። ስለዚህም ማሸነፍ ብቸኛው የምንፈልገው ነገር ነው ሲል ቤንጃሚን ዚመር ጨምሮ ተናግሯል። የብሔራዊ ቡድናችን አምበል የሆነው ቢኒያም አብርሃ በአንጻሩ ጥሩ እየተዘጋጀን ነው፣ ከፈጣሪ ጋር እናሸንፋለን ብሏል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን አምበል ቢኒያም አብርሃም ከሞዛምቢክ ብሔራዊ ቡድን ጋር ከሚደረገው ጨዋታ በፊት አስተያየቱን ሰጥቷል። ቢኒያም አብርሃ በሰጠው ቃልም ጥሩ ዝግጅት እያደረግን ነው፣ ልጆቹ ተነቃቅተዋል ሲልም ነው ስለ ቡድኑ ዝግጅትም የተናገረው። ጥሩ ስሜት ላይ ነው ያለነው ያለው ቢኒያም ከፈጣሪ ጋር ጨዋታውን እናሸንፋለን ሲልም ነው በልበ ሙሉነት የተናገረው። አክሎ ሞዛምቢክ ጠንካራ ተጋጣሚ ነው ያለ ሲሆን ጥሩ ተጫዋቾች ያሏቸው፣ ጥሩ የፊት መስመር ተጫዋቾችም እንዳሏቸው እናውቃለን ብለዋል። የቡድኑ አምበል ቢኒያም ባስተላለፈው መልእክትም እንደ ወትሮ የኢትዮጵያ ሕዝብ ጸሎቱ አይለየን፣ በደንብ ጸልዩልን፣ በሁሉም በየእምነቱ ይጸልይልን በማለትም ጭምር ነው የተናገረው። ቤተሰቦቼን አመሰግናለሁ፣ እወዳችኋለሁ፣ ሁሉንም የኢትዮጵያ ሕዝብንም እወዳለሁ ሲል ነው ቢኒያም አብርሃም የተናገረው። ወጣት ብሔራዊ ቡድኑ ለዓለም ዋንጫው ለማለፍ ዛሬ ምሽት ልክ ምሽት 1 ሰዓት ሲል ከሞዛምቢክ ብሔራዊ ቡድን ጋር ወሳኝ የሚባል ጨዋታ እንደሚያደርግ ነው ይፋ የተደረገው። ከዚሁ ጋር በተያያዘ ግን አንድ እንግዲህ አሳዛኝ የሚባለው ዜና ሊሆን የሚችለው እንግዲህ የወሳኙ አጥቂያችን ዳዊት ካሳው
በዛሬው ጨዋታ ላይ በቅጣት ምክንያት የለም የሚል አይነት አስተያየቶች እየወጡ ይገኛሉ። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ወደ ዓለም ዋንጫው ለማለፍ ወሳኝ የሆነውን የዛሬውን የጥሎ ማለፍ ጨዋታ ለማድረግ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድናችን ዝግጅቱን በደንብ ጠንክሮ እየቀጠለ እንደሚገኝ ይፋ ተደርጓል። አጥቂው በምድብ ጨዋታዎች ወቅት 2 ቢጫ ካርዶችን በመመልከቱ ነው በውድድሩ ደንብ መሰረት በዛሬው ወሳኝ ጨዋታ ላይ እንደማይኖር ይፋ እየተደረገ የሚገኘው። መልካሙን ሁሉ ለኢትዮጵያ ታዳጊ ብሔራዊ ቡድን እንዲሆን በአክብሮት እንመኛለን። መልካም ውጤት እንዲገጥማቸውም ነው የምንመኘው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ዛሬ የሚደረጉ ጨዋታዎች አሉ። በተወዳጆቹ የአውሮፓ ታላላቅ ሊጎች ዛሬ የሚደረጉ መርሃ ግብሮች አሉ። እነሱን ደግሞ እንመልከት። በጣሊያን ሴሪኤ ዛሬ 2 ጨዋታዎች ናቸው የሚደረጉት። ሻምፒዮንነቱን ያረጋገጠው ኢንተር ሚላን ዛሬ ከቦሎኛ ጋር ምሽት 1 ሰዓት ሲል ጨዋታውን የሚያደርግ ይሆናል። ከዛ ውጪ ላትሲዮና ፒያትሳም የሚያደርጉት ጨዋታ ዛሬ በጣሊያን ሴሪኤም የሚደረጉ መርሃ ግብሮች ናቸው። የመጨረሻ ሳምንት ጨዋታዎች ይደረጋሉ በትልልቆቹ ሊጎች። በጣሊያን ሴሪኤም ዛሬ ጨዋታዎች እነዚህ ናቸው የሚደረጉት። ከዛ ውጪ በስፓኒሽ ላሊጋም የመጨረሻ ሳምንት ጨዋታዎች ዛሬ በተመሳሳይ ምሽት 4 ሰዓት ላይ የሚደረጉ ይሆናል። ዲፖርቲቮ አላቬስ ከራዮ ቫይካኖ፣ ሪያል ቤቲስ ከሌቫንቴ፣ ሴልታ ቪጎ ከሲቪያ፣ ኤስፓኞል ከሪያል ሶሴዳድ፣ ሄታፌ ከኦሳሱና፣ ዢሮና ከኤልቼ፣ ማዮርካ ከሪያል ኦቪዬዶ ሲጫወቱ ሪያል ማድሪድ በሜዳው ኤል ኢስታዲዮ ሳንቲያጎ ቤርናቢው ከአትሌቲክ ቤልባው ጋር ይጫወታል። እንዲሁ ቫሌንሲያ በሜዳው ሜስታያ ደግሞ ከባርሰሎና ጋር የሚያደርጓቸው መርሃ ግብሮች ዛሬ የሚደረጉ ጨዋታዎች እንደሆኑ ነው ይፋ የተደረገው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ። የአርሰናል ጉዳዮችን እንመልከት። ዋንጫውን እያሰብኩ እንቅልፍ አጣሁኝ ብሏል ዴክላን ራይስ ሲናገር። እሁድ ብዙ አለቅሳለሁ ያለው ደግሞ ጋብሪኤል ማርቲኔሊ ነው። የአርሰናሉ የአማካይ ስፍራ ተጫዋች የሆነው ዴክላን ራይስ የፕሪሚየር ሊጉን ዋንጫ እንደሚያገኝ እያሰበ እንቅልፍ እንዳጣ ጭምር ነው እየተናገረም የሚገኘው። እሁድ ያንን የሊግ ዋንጫ በእጄ እስከምነካው ድረስም እያሰብኩኝ እንቅልፍ መተኛት አዳግቶኛል ሲል ነው ዴክላን ራይስ ጨምሮ እየተናገረው። ጋብሪኤል ማርቲኔሊ በበኩሉ በጣም ነበር ያለቀስኩት ሲልም ዋንጫውን ሲያረጋግጡ ስለነበረው ደስታ ጭምር እንዲሁ ሀሳቡን ተናግሯል። ጋብሪኤል ማርቲኔሊ በበኩሉ ሲናገር በጣም ነበር ያለቀስኩት ነው ያለው። አክሎም እሁድ ዋንጫውን በእጃችን ስናስገባ ደግሞ የበለጠ እንደማለቅስ እርግጠኛ ነኝ ሲል ጋብሪኤል ማርቲኔሊ ሀሳቡን ሰጥቷል። የአርሰናል ተጫዋቾች እጅግ በጣም ደስተኞች መሆናቸውን ይፋ አድርገዋል። ከዛ ውጭ ግን ከክሪስታል ፓላስ ጋር ከሚደረገው ጨዋታ አስቀድሞ በነበረው ጋዜጣዊ መግለጫ ላይ አሰልጣኝ ሚኬል አርቴታም እጅግ በጣም ስሜታዊ ሆኖ እንደነበረና ጨዋታውን ለመከታተል ጭምር እንዳልቻለ፣ በተለይ እንደወጡ መረጃዎች ከሆነ ማርቲን ኦዴጋርድ ጨዋታውን በጋራ እንዲመለከቱ ለአሰልጣኝ ሚኬል አርቴታ ጥሪ አቅርቦለት እንደነበረና ጥሪውንም ተቀብሎ ተገኝቶ እንደነበር፣ ነገር ግን በጨዋታው መሀል ላይ ግን በጣም መረበሽ ስሜቶች ወይም ደግሞ እንግዲህ ጥሩ ያልሆኑ ስሜቶች መሰማቱን ተከትሎ ወደ ቤቱ መመለሱን የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። በጣም ጓጉቼ ነበር ሲልም ጭምር ተናግሯል። በጣምም ጨንቆኝ ነበር፣ ለዛ ነው ወደ ቤት የተመለስኩትም ሲልም ጭምር ነው ሚኬል አርቴታ የተናገረውና የአርሰናል ተጫዋቾች ግን ዋንጫውን እስክንነካ ድረስ በጣም ጓግተናል ሲልም ጭምር ነው ጋብሪኤል ማርቲኔሊም ዴክላን ራይስም ጭምር የተናገሩት። ጋብሪኤል ሄንዜም አርቴታን በአክብሮት ተገዳድሮታል። እናም የአርሰናልን የመከላከል ደረጃም ከፍ ለማድረግና የዲሲፕሊን ጉዳዮችንም ለመፍታት አስተዋጽኦ እንዳደረገ ነው ይፋ የተደረገው። ባለፈው የውድድር ዘመን ቡድኑ በእንግሊዝ ፕሪምየር ሊግ ውስጥ ካሉ ሌሎች ቡድኖች በበለጠም 67 ቢጫ ካርዶችና 6 ቀይ ካርዶችን አምና አግኝቶ እንደነበር ይታወሳል። በዛ ምክንያት የሊጉን ዋንጫም ካጡባቸው ምክንያቶች መካከልም አንደኛው እንደሆነ በርካቶች ያነሳሉ። በዚህ የውድድር ዘመን አርሰናል በ50 ቢጫ ካርዶች ብቻ በሊጉ ላይ የበላይነቱን ይይዛል። ምንም እንኳን ቀይ ካርዶች ወይም ፔናልቲዎች አልተሰጠባቸውም። ይሄ ለውጡ ደግሞ በግልጽ እንደሚያሳይ ነው በርካቶች እያሳዩ እንደሚገኝ ዘገባዎቹ የጠቀሙት። አርሰናል በታህሳስ ወር ወልቨርሃምፕተን ወንደረርስን ካሸነፈ በኋላ በተለይ ያ ጨዋታ ላይ በጣም ተቸግረው ያሸነፉበት ጨዋታ እንደነበር እናስታውሳለን። የወልቨርሃምፕተን ወንደረርስ ተጫዋቾች ራሳቸው ላይ ጎል አስቆጥረው አርሰናል 2-1 ያሸነፈው ጨዋታ እንደነበር እናስታውሳለን እና ከዛ ጨዋታ ጋር በተያያዘ አሰልጣኝ ሚኬል አርቴታም በተለይ አርሰናል በታህሳስ ወር ወልቨርሃምፕተን ወንደረርስን ባሸነፈበት ጨዋታ ላይ ከአሰልጣኝ ቡድናቸው ጋር ስብሰባ አድርገው ቡድኑ ጥሩ እንቅስቃሴዎችን እንዳላሳየ እርግጠኛ ነበሩ። ነገር ግን አንዳንድ የአሰልጣኝ ቡድኖቹ ከሱ ጋር አልተስማሙም እና መረጃውና ስታቲስቲክሱንም አቀረቡለት። ይኸውም ይህንን ካየ በኋላም የታየው እንቅስቃሴ ተቀባይነት የሌለው ሲል እንደገለጸው ጭምር ነው ዘገባዎቹ የጠቀሙት። የአሁኑ መረጃዎች የሚያሳዩት ከሆነ በክረምቱ አርሰናል
በዝውውር መስኮቱ ላይ ትልቅ እንቅስቃሴ እንደሚያደርግ በርካቶች ያምናሉ። ከነዚህ መካከልም የሁሊያን አልቫሬዝ ጉዳይ በርካቶች የሚጠብቁት ጉዳይ ነው። ነገር ግን ሁሊያን አልቫሬዝን ለማስፈረም ለአርሰናል ቀላል ይሆናል ተብሎ አይጠበቅም። ምክንያቱም ተቀናቃኞች እንዳሉበት ነው መረጃዎቹ የሚያሳዩት። ዘገባዎቹ እንደሚያሳዩት ከሆነ ሁሊያን አልቫሬዝ ከአትሌቲኮ ማድሪድ ጋር ሊቆይ ይችላል። ካልቆየ ግን ነገር ግን ለመልቀቅ የሚወሰን ከሆነ ግን ከፓሪሰን ዠርሜን ጋር ፍላጎት ይኖረዋል ተብሎ ይታሰባል። ከፓሪሰን ዠርሜን ፍላጎት ቢኖርም ባርሴሎናም ተመራጭ መዳረሻው ሊሆን እንደሚችልም የሚያሳዩ መረጃዎች እየወጡ ነው። ይህ ማለት አርሰናል እሱን ለማስፈረም ከፈለጉ ስምምነቱን ለማጠናቀቅ የተለየ ነገር ማድረግ ይኖርባቸዋል እንደማለት ነው ዘገባዎች የሚጠቁሙት። በአርጀንቲና በርከት ያሉ የሚዲያ ተቋማት እንዲሁ የአትሌቲኮ ማድሪዱ አጥቂም ሁሊያን አልቫሬዝን ለማሳደድ ከትዕይንቱ በስተጀርባ ሚና እየተጫወተ ከሚገኙ የአርሰናል ሰዎች መካከል አንደኛው አርጀንቲናዊው ጋብሪኤል ሄንዜ እንደሆነ ይፋ ተደርጓል። የስፖርት ዳይሬክተሩ አንድሪያ ቤርታ እሱን ለማስፈረም ፍላጎት እንዳላቸው ጭምር ይፋ ተደርጓል። አሁን ያለው ወሬ እንደሚያሳየው ከሆነ ሁሊያን አልቫሬዝ በአትሌቲኮ ማድሪድ ሊቆይ የሚችልበት እድሉ አለው። ነገር ግን ዝውውሩን ካደረገ ግን ባርሴሎናና ፓሪስ ሰን ዠርሜን ትልቅ ፍላጎት እንዳላቸው ነው ዘገባዎቹም እየጠቆሙ የሚገኙት። ማለት አርሰናል ሊያስፈርመው ከፈለገ ሁሉንም ነገር ማድረግ ይኖርበታል እንደማለት ነው። የሚገርመው ነገር ግን ጋብሪኤል ሄንዜም እና ደግሞ አርቴታም የተለያዩ ነገሮችን እንዲሁ ቤንች ከጎበኙ ከጥቂት ቀናት በኋላ አልቫሬዝ በለንደን የቻምፒየንስ ሊግ ግማሽ ፍጻሜ ሁለተኛ ዙር ላይ ከመጫወቱ በፊት ሬስቶራንቱን ጎብኝቶ ነበር። ምግቦቹንም ቀምሷል። የቀመሰውንም ምግብ ጭምር እንደወደደው ተነግሯል። ከዛም ሁሊያን አልቫሬዝ ድንገተኛና ሚስጥራዊ መልእክት እንደደረሰው ጭምር ይፋ ተደርጓል። ይህ መልእክት ደግሞ ከሄንዜ ጋር ቀጥተኛ ግንኙነት አልነበረውም ነበር። ነገር ግን ከአንድ ሰው አርሰናልን እንዲቀላቀል ጥሩ ምክር እንደተቀበለ ጭምር ምንጮች እንደነገሩት ነው ዘገባዎቹም እየጠቀሙ የሚገኙትና ይፋ የተደረገውን በዚህ መልኩ እንደሆነ ነው ዘገባው የጠቆመው። የማንቸስተር ዩናይትድ ጉዳዮችን ደግሞ እንመልከት። ማይክል ካሪክ ትላንትና ለ2 ዓመታት የሚያቆይ ኮንትራት ከማንቸስተር ዩናይትድ ጋር መፈራረሙ ይፋ መደረጉ ይታወሳል። ከፊርማው በኋላ የተለያዩ ጉዳዮችን አንስተዋል አሰልጣኝ ማይክል ካሪክ። ከእነዚህ መካከልም ይህንን ገናና ክለብ በመምራቴም ትልቅ ኩራት ይሰማኛል። ባለፉት 5 ወራት በነበረን ህብረት ትልቅ ደረጃ ላይ መድረስ እንደምንችል በደንብ ያሳየን ይመስለኛል። በቀጣዮቹ ዓመታትም በጣም ድንቅ ስራዎችን እንደምንሰራ ተስፋ አደርጋለሁ ሲል ነው የሚናገረው ማይክል ካሪክ። አሁንም በአዲስ እቅድ ወደፊት መጓዛችንን እንቀጥላለን። ክለቡና ደጋፊው ለትልልቅ ክብሮችም መወዳደር ይገባቸዋል ሲልም ጭምር ነው ማይክል ካሪክ ከፊርማው በኋላ ሀሳቡን የሰጠው። ጄሰን ዊልኮክስ ደግሞ ይናገራል። ማይክል ካሪክ ክለቡን መርቶ ወደ ቻምፒየንስ ሊግ የመመለሰበት መንገድ እንደ ቀላል መታየት በጭራሽ የለበትም ሲል ነው የሚናገረው። እሱ በመልበሻ ክፍልና በልምምድ ስፍራዎች ላይ ከተጫዋቾች ጋር ጠንካራ ትስስርን መፍጠር ችሏል። የማሸነፍ ባህሉንም መልሷል። በዚህም ደግሞ ሊኮራ ይገባል ሲልም ጭምር ነው ጄሰን ዊልኮክስ የተናገረው። ቶማስ ቱሄል ሃሪ ማጓየር ከእንግሊዝ የዓለም ዋንጫ ስብስብ ውጪ መደረጉን ተከትሎ በሰጠው ጋዜጣዊ መግለጫ ላይ አንዳንድ ሀሳቦችን አጋርቷል። ትንሽ ገርሞኛል፣ ነገር ግን ለስብዕናውም ሆነ ለብቃቱ ትልቅ ክብር ግን አለኝ። በጣም ምርጥ የውድድር ዘመንን አሳልፏል። ቅር መሰኘቱን መረዳት እችላለሁ። ከቅሬታው ጀርባ ያለውንም ምክንያት አየዋለሁ። ያም ሆኖ ይህ ግን በግል ተነጋግረን ስለነበር መግለጫ ማውጣቱ ጥቂት አስገርሞኛል። ስሜቱን የመግለጽ እድል ነበረው፣ ገልጾታለም ሲልም ጭምር ነው የተናገረው። በስብስብ ውስጥ ሊካተት የሚችልባቸው ምክንያቶች በሙሉ ማየት ስለምንችል ይህ ተገቢ ነው። ነገር ግን ውሳኔው በሴፕቴምበር፣ ኦክቶበር እና ኖቬምበር ውስጥም በነበሩን ጨዋታዎች እኛን ይዘው ከተጓዙት የማል ተከላካዮች ጋር በጽናት ለመቀጠል የተወሰነ ነው። ከመካከላቸው አንዳንዶቹ ኃላፊነትን በመውሰድ ደረጃውን ከፍ ያደረጉ የመሪነት ቡድኑ አካል ናቸው። እናም ደግሞ ይሄ ውሳኔ ለእነዚህ የ26 ተጫዋቾች የተደረገ ነው፣ ምንም እንኳን በሌሎች ተጫዋቾች ላይ የተወሰነ ቢመስልም ሲልም ነው የተናገረው አሰልጣኝ ቶማስ ቱሄል ሲናገርም እንግዲህ ይህንን ሀሳብን የሰጠው። ማንቸስተር ዩናይትዶች አንድ የአማካይ ስፍራ ተጫዋች ለማስፈረም እጅግ በጣም ቅርብ መሆናቸውን የሚያሳዩ መረጃዎች ትላንትና ይፋ ተደርገዋል። ይህኛው ተጫዋች ኤደርሰን ነው። የአታላንታው ተጫዋች የሆነው ኤደርሰንን ለማስፈረም ማንቸስተር ዩናይትድ በጣም ቅርብ መሆኑን የሚያሳዩ ዘገባዎች እየወጡ ይገኛሉ። ዩናይትዶች ኤደርሰንን ለማስፈረም ንግግር ጀምረዋል። ማንቸስተር ዩናይትድ እና አታላንታ በኤደርሰን ዝውውር ጉዳይ ላይም ንግግር እያደረጉ ሲሆን በሁለቱ ክለቦች መካከልም እየተካሄደ ያለው ድርድርም በጥሩ ሁኔታ ላይ እየሄደ ነው የሚገኘው። ተጫዋቹ ከዩናይትድ ጋር በግል ጥቅማ ጥቅሞች ዙሪያ በመስማማትም ምንም አይነት ችግርን እንደማይፈጠርበትም
ይፋ ተደርጓል። ይሁን እንጂ ስምምነቱ ተቋጭቷል ተብለው ከጣሊያን የሚወጡ ዘገባዎች ግን ከእውነት የራቁ ናቸው። ምክንያቱም ዝውውሩ ለማጠናቀቅ የሚቀሩ ስራዎችም እንዳሉ ነው ይፋ የተደረገው። ትላንትና የወጡ አንዳንድ መረጃዎችን ከተመለከትን ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ጨርሷል የሚሉ አይነት ዘገባዎች ሲወጡ እንደነበር ነው የተመለከትነው። ነገር ግን እንደዚህ አይነት ነገሮች ትክክል እንዳልሆኑና ገና የተረጋገጡ ነገሮች እንደሌሉት፣ ነገር ግን ዩናይትድ በጣም ጥሩ ጉዞዎችን እያደረገ እንደሆነና ከአታላንታ ጋርም ንግግሩን አቀላጥፎ እየቀጠለ እንደሚገኝ ጭምር ብቻ ነው ዘገባዎቹም እየጠቆሙ የሚገኙት። ማይክል ካሪክ ስለ ክረምት የተጫዋቾች የዝውውር መስኮት ይናገራል። አሁን ካለንበት ከፍ ማለት እንፈልጋለን፣ ስለዚህም ትልቅ እርምጃ መራመድ ይኖርብናል ሲልም ጭምር ነው ማይክል ካሪክ ስለ ክረምት የተጫዋቾች የዝውውር መስኮት እቅድ የሚናገረው። በጣም ወሳኝና ጥሩ ጊዜያቶች ይኖሩናል ብዬ አስባለሁ ሲልም ነው ማይክል ካሪክ ጨምሮ የተናገረው። ካሪክ ይቀጥልና ዋንጫዎችን ስለማሸነፍም ሲናገር የምንፈልገውም ይህንኑ ነው። ይህንን ማሳካት እጅግ በጣም ድንቅ ይሆናል። ይህ ክለብ ዋንጫዎችን ሲያነሳ፣ ፕሪምየር ሊጉን ሲያሸንፍና በቻምፒየንስ ሊግ ሲወዳደር ማየትም እኛን ያነሳሰናል። በየቀኑ ጠዋት ከአልጋችን እንድንነሳ የሚያደርገንም ይህኛው ነው። በቀጣዩ የውድድር ዘመን ከዚህ በበለጠ ጥንካሬ ክረምቱን በአግባቡ መጠቀም እንፈልጋለን። ምን ማድረግ እንዳለብንም ጠንቅቀን እናውቃለን ሲልም የተናገረው ማይክል ካሪክ እኔ ምን ማድረግ እንዳለብኝ ጠንቅቄ ያውቃለሁ። ተጫዋቾቹም ከሱ ትምህርት እንዲወስዱ የተወሰኑትን ልምምዶችም እንዲሁ ለእነርሱ ማካፈል እንደምንችልም ተስፋ አደርጋለሁ። በዚህም ወደ ላቀ ግባችን መጓዛችንን መቀጠል ይኖርብናል ሲልም ጭምር ነው የተናገረው አሰልጣኙ ማይክል ካሪክ ሀሳቡን ሲሰጥ። ማንቸስተር ሲቲዎች በኤሊዮት አንደርሰን ዝውውር ጉዳይ ላይ ከዩናይትድ የተሻለ የራስ መተማመን እንዳለባቸው ነው ይፋ እየተደረገ የሚገኘው። በተለይ ቤን ጃኮብስ ይፋ እንዳደረገው መረጃ ከሆነ ማንቸስተር ሲቲዎች ኤሊዮት አንደርሰንን ለማስፈረም የተሻለ ቅድመ ግምት እንዳላቸው የሚያሳዩ ሪፖርቶች እየወጡ ነው። የጋርዲዮላ መልቀቅ ልጁን ከማንቸስተር ዩናይትድን ይመርጣል የሚል ስጋት በጭራሽ የላቸው። ጋርዲዮላም ቢለቅ እንኳን ማንቸስተር ሲቲዎች ይህንን ተጫዋች ለማስፈረም አሁንም ቅድሚያ እንዳላቸው ጭምር እንደሚሰማቸው ነው ዘገባዎቹም ቤን ጃኮብስ ይፋ ያደረገው። ማንቸስተር ዩናይትድ በዚህ የክረምት የተጫዋቾች የዝውውር መስኮት በወጪም ሆነ በዝውውር ብዛት እጅግ በጣም ንቁ ስራ የሚበዛበት ክለብ ይሆናል የሚል ትልቅ ግምት እንዳለ ነው ቤን ጃኮብስ ይፋ ያደረገው። በተለይ የኔ ግምት ነው ብሎ ባስቀመጠው መረጃ መሰረት ዩናይትዶች በዚህ የዝውውር መስኮት ከማንኛውም ክለብ በላይ ትልቅ እንቅስቃሴዎችን የሚያደርግ ክለብ ይመስለኛል ሲልም ቤን ጃኮብስ ዘግቧል። በተለይም የመጀመሪያውን ዝውውር ለማጠናቀቅ ደግሞ ከኤደርሰን ወኪሎች ጋር በጣም በትልቁ ንግግሮችን እያደረገ እንደሚገኝ ጭምር ነው ይፋ ያደረገው። ሁሉም ምልክቶች የሚያሳዩት ከ5-6 እስከ 7 የሚደርሱ አዳዲስ ተጫዋቾች ወደ ማንቸስተር ዩናይትድ ዝውውርም ወይም ወደ ማንቸስተር ዩናይትድ ክለብ ሊመጡ እንደሚችሉ የሚያሳዩ መረጃዎች በትልቁ እየወጡ ይገኛሉ። ስለዚህ ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት ቢያንስ 5 ከዛ ቢበዛ ደግሞ እስከ 7 የሚደርሱ ዝውውሮችን ሊያደርግ የሚችልበት እድሉ በጣም ሰፊ ነው። ክለቡ ያቀዳቸውን ተጫዋቾችና የወቅቱን የገበያ ዋጋቸውን አንድ ላይ ከደመር ነው ምናልባትም 250 ሚሊዮን ፓውንድ ወይም ከዚያ በላይም ሊሆን እንደሚችል ነው ቤን ጃኮብስ መረጃውን ይፋ ያደረገው። የሊቨርፑል ጉዳዮችን ደግሞ እንመልከት። ያን ዲያማንዴ የሊቨርፑል ግንባር ቀደም ኢላማ ነው ተብሏል። ፓሪስ ሰን ዠርሜን ከተፎካካሪዎቹ መካከል አንደኛው ቢሆንም ነገር ግን ሊቨርፑል ጠንካራ ተፎካካሪ እንደሆነ መረጃዎች ያሳያሉ። በ19 ዓመቱ የአረቢ ለብዚሽ የክንፍ ተጫዋች ላይ ጠንካራ ፍላጎት ያለው ሊቨርፑል እንደሆነ ተነግሯል። የተጫዋቹ ስምምነቱም የሚቻል ከሆነ ከክለቡ ወደ ክለብ የሚደረግ ውይይትም ይቀጥላል ተብሎ ይታሰባል። ሊቨርፑሎች ከክለቡ ጋርም ከአረቢ ለብዚሽ ጋር ትልቅ ድርድሮችን ለማድረግም ዝግጁ እንደሆኑ ጭምር እየተነገረ ይገኛል። ይህንን ተጫዋች ለማስፈረም በትልቁ እንቅስቃሴዎችን እያደረጉ እንደሚገኝ ነው መረጃዎች የሚጠቁሙት። በተለይ የሞሐመድ ሳላህም ተተኪ አድርገው የሚመለከቱት ተጫዋች እንደሆነ ይፋ ተደርጓል። ነገር ግን ከፓሪስ ሰን ዠርሜን ትልቅ ፉክክር ሊጠብቃቸው እንደሚችል ነው መረጃው የወጣው። አርቢ ለብዚሽ ተጫዋቹን ለመሸጥም ከ100 ሚሊዮን ዩሮ በላይ እንደሚፈልግ የሚያሳዩ መረጃዎችን ነው ዳቪድ ኦርነስቲን ይፋ እያደረገ የሚገኘው። ሳላህ የሊቨርፑል ቆይታውን በወሩ ምርጥ ሽልማት አጠናቋል። የመርሲሳይዱ ክለብ ሊቨርፑል የውድድር ዓመቱ የመጨረሻው ወር ምርጥ ተጫዋች ይፋ አድርገዋል። በዚህ መሰረትም ክለቡን ለመልቀቅ የተዘጋጀው ሞሐመድ ሳላ የወሩ ምርጥ ተጫዋች በመባል በአብላጫ ድምጽም ተመርጧል። ሞሐመድ ሳላ በሊቨርፑል ቆይታው 29 ጊዜ የወሩ ምርጥ ተጫዋች ሽልማትንም ማሸነፍ የቻለ ተጫዋች እንደሆነ ነው የተነገረው። እንግዲህ በዚህ የውድድር ዓመት መጨረሻ ከክለቡ እንደሚለቅ የተረጋገጠ ጉዳይ እንደሆነ ይታወቃልና የወሩ ምርጥ ተጫዋች ሽልማትን ማሸነፍ ችሏል። አርነ ስሎት ከብሬንትፈርድ ጋር ከሚያደርጉት የመጨረሻው ሳምንት ጨዋታ ጋር ተያይዞ አንዳንድ ጋዜጣዊ መግለጫዎችን አንስቷል፣ ወይም ደግሞ በጋዜጣዊ መግለጫው ላይ አንዳንድ ጉዳዮችን አንስቷል። ሲናገርም
የቻምፒየንስ ሊግ ተሳትፎን ማረጋገጥ ላይ ዋነኛው ትኩረታችን ነው ሲል ይናገራል። ሙሐመድ ሳላህ በቅርቡ አስተያየቶችን ቢሰጥም ከክለቡ ፍላጎት ጋር ሙሉ ለሙሉ የሚስማማ አቋም አለው ሲልም ጭምር ነው የተናገረው አርነ ስሎት። የውድድር ዓመቱን ማጠቃለያ በተመለከተ ሲናገርም ሊቨርፑል ተስፋ አስቆራጭ ከነበረው የውድድር ዘመን በኋላ የመጨረሻውን ጨዋታ በማሸነፍ በጠንካራ ሁኔታ ማጠናቀቅ እንፈልጋለን ሲልም ጭምር ነው የተናገረው አርነ ስሎት። የውድድር ዓመቱ ማጠቃለያን በዚህ መልኩ እናጠቃልሏለን ሲልም ነው የተናገረው። ከዛ ውጪ ስለ ቡድን ሽግግርም እንዲሁ ተናግሯል። ቡድኑ አሁንም በሽግግር ሂደት ላይ እንደሆነ ጭምር ነው ያነሳው። በዚህ ክረምትም ተጨማሪ ለውጦችና አዳዲስ ተጫዋቾችን የማስፈረምም እቅድ እንደያዘ ጭምር የሚያሳዩ መረጃዎች አሉ። ታክቲክና ዝግጅትን በተመለከተ ሲናገርም አርነ ስሎት እግር ኳስ በታክቲክ በተለይም በቆሙ ኳሶች መሻሻሉን አጽንኦት ሰጥቶን የተናገረው ሊቨርፑል ከአርሰናልና ከሲቲ ጋር ለመፎካከር ራሱን ከእንደዚህ አይነት ነገሮች ጋር ወይም ከቆሙ ኳሶች ጋር ማላመድ አለበት ሲልም ይናገራል። በተለይ በዚህ የውድድር ዓመት አርሰናል ዋንጫ ካመጣባቸው ትልቁ ምክንያቶች አንደኛው የቆመ ኳስ አጠቃቀሙ ነው ሲልም ይናገራል አርነ ስሎት። እና እኛም ይህንን ነገር ማሻሻል አለብን፣ ለደጋፊዎች ውብ እግር ኳስን መጫወት ብንፈልግም ነገር ግን ከቆሙ ኳሶች ጋርም ራሳችንን ማላመድ አለብን ሲልም ጭምር ነው እየተናገረው አሰልጣኝ አርነ ስሎት ሀሳቡን ሲሰጥ። በዚህ ውድድር ዓመት ከነበሩን አፈጻጸሞች ላይ የተስማማናቸው ቅሬታዎች አምነው እንግዲህ የተቀበልናቸው ቅሬታዎች ያሉብን በተከላካይም ሆነ በማጥቃት ረገድ መሻሻል እንደሚያስፈልገን በትክክል አምናለሁ ሲልም ነው የተናገረው አርነ ስሎት። የቫንዳይክ አቋምን በተመለከተ ሲናገርም ቨርጂል ቫንዳይክ አስቸጋሪ የነበረው የውድድር ዘመን ሙሉ በሙሉ ወይም ደግሞ አስቸጋሪ በነበረው የውድድር ዘመኑ ላይ ሙሉ በነበረው ወጥ አቋምና ጥንካሬም አድናቆትን ችሮታል አሰልጣኝ አርነ ስሎት። ጥሩ የውድድር ዓመትን እሱ አሳልፈዋል። ምንም እንኳን ጥሩ የውድድር ዓመት እኛ በክለብ ደረጃ ባናሳልፍም እሱ ግን ወጥ አቋም ነበረው፣ ጥንካሬዎቹ በጣም ድንቅ ነበሩ ሲልም ነው የተናገረው አርነ ስሎት። ስለ ቨርጂል ቫንዳይክ ሲናገር አሊሰን ቤከርና አሌክዛንደር ኢሳክ ልምምድ ለመጀመር መዘጋጀታቸውንና ከብሬንትፈርድ ጋር በሚደረገው ጨዋታ ላይ ሊሳተፉ እንደሚችሉ ጭምር ይፋ አድርጓል። የወደፊት እቅድን በተመለከተ ሲናገር ስሎት በሚቀጥለው የውድድር ዘመን የሊቨርፑል አሰልጣኝ ሆኖ እንደሚቀጥል እጠብቃለሁ ብሏል። ከክለቡ ጋርም በመሆን ቅድመ ዝግጅትን መጀመሩን ጭምር ነው ይፋ ያደረገው። እንግዲህ በሚቀጥለው የውድድር ዓመትም የሊቨርፑል አሰልጣኝ ሆኜ እቀጥላለሁ ሲልም ጭምር ነው የተናገረው አሰልጣኝ አርነ ስሎት። ፋብሪዚዮ ሮማኖ እንዳነሳው ከሆነ ግን ሊቨርፑል ምናልባት ሀሳባቸውን ለመቀየር ከወሰኑ ወይም ከሲዝኑ መጨረሻ ግምገማ በኋላ ውሳኔ ለመቀየር የሚያስቡ ከሆነ አንዶኒ ኢራኦላን ለመቅጠር የመጀመሪያ ተመራጭ ሰው አድርገው ይመለከቱታል። ከሪቻርድ ሂውዝ ጋር አብረው ይሰሩ ስለነበር በተለይ ሪቻርድ ሂውዝ እና እንዲሁ ደግሞ አንዶኒ ኢራኦላ በአንድ ላይ በቦርንመስ ሰርተው እንደነበር እናስታውሳለን እና አብረው ሲሰሩ ስለነበር በጣም ጥሩ የሚባል ግንኙነት እንዳላቸው ይነገራል። ክሪስታል ፓላስ ዋና አሰልጣኛቸው እንዲሆን ይፈልጋሉ። ኦሊቨር ግላስነር መልቀቁን እንግዲህ ይለቃል በክረምትና በዛም ምትክ ደግሞ አንዶኒ ኢራኦላን ለመተካት ፍላጎት እንዳለው ይነገራል። ነገር ግን ምናልባት ሊቨርፑሎች ሀሳብ የሚቀይሩ ከሆነ ወይም ደግሞ አሰልጣኝ አርነ ስሎትን ማሰናበት የሚፈልጉ ከሆነ ትልቁ እቅዳቸው አንዶኒ ኢራኦላ ይሆናል ተብሎ እንደሚታሰብ ነው መረጃዎች የወጡት። ነገር ግን ለሱ የተሻለው አማራጭ የትኛው እንደሆነ ማወቅ ይፈልጋል። ኢራኦላ በአሁኑ ጊዜ ለፕሪሚየር ሊግ ቡድን ቅድሚያ እንደሚሰጥ ነው ይፋ የተደረገው። ወደ ሌሎች ሊጎች ከማምራት ይልቅ በፕሪሚየር ሊጉ ላይ ትልቅ እንቅስቃሴን ለማድረግ እቅድ እንደያዘ የሚያሳዩ መረጃዎች ናቸው ይፋ እየተደረጉ እንደሚገኝ ዘገባዎች የጠቆሙት። ሊቨርፑል የአትሌቲኮ ናሲዮናሉን ሳሙኤል ማርቲኔዝን ለማስፈረም ከስምምነት ደርሷል። የ17 ዓመቱ ኮሎምቢያዊ ተሰጥኦ ያለው ተጫዋች በ2027 18 ዓመት ሲሞላው እንዲቀላቀልም ስምምነት ላይ ተደርሷል እየተባለ እንደሚገኝ ነው መረጃዎች እየወጡ የሚገኙት። ስለዚህም ሊቨርፑል ይህንን ተጫዋች ሳሙኤል ማርቲኔዝን ለማስፈረምም መስማማቱን ነው ዘገባዎቹ የጠቆሙት። ሙሐመድ ሳላህ ይናገራል። ልጆቼ ሁልጊዜም ቢሆን ሊቨርፑልን ይደግፋሉ ሲል የተናገረው። አሁን ላይ ሊቨርፑልን ልንለቅ እንደሆነ ስነግራቸው እንኳን እነሱ ግን አንተ ከለቀቅ በኋላም ክለቡን መደገፋችንን እንቀጥላለን ብለው ይነግሩኛል ብሏል። እኔም አዲሱን ክለቤን እንድትደግፉ አትደግፉም ወይ በማለት ጠይቃቸዋለሁ። እኛ አንደግፍም፣ እኛ ሊቨርፑልን ነው የምንወደው፣ ሊቨርፑልን ነው የምንደግፈው፣ ከዚያ ውጪ ሌላ ማንንም ቡድን መደገፍ አንፈልግም ሲሉ ጭምር እንደተናገሩ ነው። ወይም የሞሐመድ ሳላ ልጆች እንደዛ እንደሚሉት ነው ሀሳቡን የሰጠው። ማንቸስተር ሲቲን የምንመልከት ፔፕ ጓርዲዮላ ሐውልት ሊቆምለት ነው። ማንቸስተር ሲቲ የኢቲሃድ ስቴዲየም አንድ ክፍልን በአሰልጣኝ ፔፕ ጓርዲዮላ ስም መሰየሙን ይፋ አድርጓል። ክለቡ እያስፋፋ የሚገኘውን የስቴዲየም የሰሜን ክፍሉን ፔፕ ጓርዲዮላ ስታንድ በማለትም መሰየሙን ነው ይፋ ያደረገው። በተጨማሪም አሰልጣኝ ፔፕ ጓርዲዮላ ሐውልት እንደሚገነባለትም ጭምር ነው
ማንቸስተር ሲቲ ይፋ ያደረገው። ሐውልቱ ፔፕ ጓርዲዮላ ስታንድ ተብሎ በተሰየመው የስቴዲየሙ ክፍል አቅራቢያ ላይም እንደሚቆም ጭምር ይፋ ተደርጓል። በማንቸስተር ሲቲ እጅግ አስደናቂ 10 ዓመታትን ባሳለፉ ይታወሳል። ይህንን ክለብ በርካታ ስኬቶችን እንዲያስመዘግብ አድርጎታል። በርከት ያሉ የፕሪሚየር ሊግ ዋንጫዎችን አግኝተዋል። ሌሎችም ዶሜስቲክ ዋንጫዎችን፣ ኤፍ ኤ ካፕን እንዲሁ ካራባኦ ካፕንና ኮሚን ሺልድን ጨምሮ አሸንፏል። ከዛ ውጭ ግን ይሄ ክለብ በጣም በትልቁ ሲመኙ የነበረውና በትልቁ ማሳካት የሚፈልገውን የፕሪሚየር ሊጉን ዋንጫ ፔፕ ጓርዲዮላ ደግሞ ደጋግሞ ማሳካት ቻለ እንጂ ከዛ ውጭ ግን እነ ማኑኤል ፔሌግሪኒ ከዛ ውጭ እነ ሮቤርቶ ማንሲኒ ጭምር አሳክተውት እንደነበር እናስታውሳለን። ነገር ግን ማንቸስተር ሲቲዎች በትልቁ የሚፈልጉትን የቻምፒየንስ ሊግ ዋንጫን ግን ያመጣላቸው ብቸኛው አሰልጣኝ ፔፕ ጓርዲዮላ እንደሆነ ይታወቃል። ከዛ ውጭ ግን ይህንን ቡድን ደግሞ በትልቁ አጠንክሮ እንደሰራው ጭምር በርካቶች ያምናሉና በማንቸስተር ሲቲ ብቻ አይደለም በፕሪሚየር ሊጉ እጅግ ከሚናፈቁ አሰልጣኞች መካከል አንደኛው እንደሚሆን ምንም ጥያቄ የለውም። ማንቸስተር ሲቲዎች ደግሞ አብሯቸው የቆየ ለረጅም ጊዜያቶች ስኬቶችን ያመጣላቸው አሰልጣኝ ከመሆኑ ጋር በተያያዘ በትልቁ እንደሚናፍቁት ምንም ጥያቄ የለውም። ነገር ግን ማንቸስተር ሲቲዎች ለዚህ አሰልጣኝ ለሰራው ውለታ ምላሻቸውን እየሰጡ ይገኛሉ። የአንደኛውን የስቴዲየም ክፍል ፔፕ ጓርዲዮላ ስታንድ ብሎ እንደሰየሙት ይፋ ተደርጓል። ከዛ ውጭ ደግሞ ለዛ ደግሞ የሜዳ ክፍል ላይ ወይም ደግሞ ለዛ የደጋፊዎች መቀመጫ አካባቢ የሚሆን ደግሞ የሚቀርብ ደግሞ የሐውልትም ሊገነባለት እንደሚችል ጭምር ነው የተነገረው። ፔፕ ጓርዲዮላ ሀሳቡን ሰጥቷል። በሲቲ በነበረኝ ቆይታ እጅጉን እኮራለሁ ሲልም ነው የተናገረው። አሰልጣኝ ፔፕ ጓርዲዮላ በማንቸስተር ሲቲ አሰልጣኝነት የመጨረሻ ስቴታቸውን ለመስጠትም ጋዜጠኞች ፊት ቀርበው ነበር። ፔፕ ጓርዲዮላ በሰጡት ቃል በቀጣይ የውድድር ዓመት እረፍት አደርጋለሁ በማለት ነው ይፋ ያደረገው። በማንቸስተር ሲቲ በነበረኝ ቆይታ እኮራለሁ። ክለቡን የምለቀው ትክክለኛ ጊዜ እንደሆነ ስለተሰማኝ ነው እንጂ ሌላ የተለየ ምክንያት የለኝም። ክለቡ አዲስ አሰልጣኝና አዲስ ጉልበት ያስፈልገዋል። ቀጣዩ አሰልጣኝ አስደናቂ ተጫዋቾች እንደሚኖሩት ተስፋ አደርጋለሁ ብለዋል። አሁን ምንም ጉልበት የለኝም። የነበረኝን አቅም ከ10 ዓመት ስራ በኋላም ጥሎኝ ሄዷል። ይሄ በጣም አድካሚ ስራ ነው። በየ3 ቀኑ ሴልኸርስት ፓርክ፣ አንፊልድ፣ ማድሪድ ከዛ ደግሞ ሌላኛው ማድሪድ የምንጫወትባቸው ጊዜያቶች በጣም ብዙ ናቸውና በጣም አድካሚ ነገሮች ያሉት ብለዋል። ሰር አሌክሳንደር ቻፕማን ፈርጉሰን ከ2 ቀናት በፊት መልእክት ልከውልኝ ነበር። ይሄ ደግሞ በጣም ደስተኛ አድርጎኛል ብለዋል ፔፕ ጓርዲዮላ። እሁድ ደጋፊዎችን በደንብ መሰናበት ፈልጋለሁ፣ ሜዳ ላይ ሁሉንም ማቀፍ ፈልጋለሁ ሲልም ጭምር ነው ፔፕ ጓርዲዮላ የተናገረው። በማንቸስተር ሲቲ 20 ዋንጫዎችን አሸንፍ ያለው ነገር ግን ትላንትና ከዴብሮይን የደረሰኝ ስልክ ጥሪ ግን ለእኔ በጣም ትልቅ ትርጉም አለው ብለዋል። በእንግሊዝ እግር ኳስ ታሪክ ውስጥ ትልቁ አሰልጣኝ ግን ሰር አሌክሳንደር ቻፕማን ፈርጉሰን ናቸው ሲልም ነው ፔፕ ጓርዲዮላ ጨምሮ የተናገረው። የፔፕ ጓርዲዮላ መልቀቅን ተከትሎ ምክትሉ የነበረው ፔፕ ላይንደርስም ማንቸስተር ሲቲን እንደሚለቅ ይፋ ተደርጓል። የአሰልጣኝ ፔፕ ጓርዲዮላ ምክትል አሰልጣኝ የሆነው ፔፕ ሊንደርስ ማንቸስተር ሲቲን እንደሚለቅም ይፋ እንዳደረገ ነው የተገለጸው። አሰልጣኙ የኤንዞ ማሬስካ አሰልጣኝ ቡድንን እንዲቀላቀል የረጅም ጊዜ ውል ቢቀርብለትም ነገር ግን ፍቃደኛ እንዳልሆነ ነው የተነገረው። ማንቸስተር ሲቲ አሰልጣኙ በክለቡ እንዲቀጥሉ ፍላጎት እንደነበረው ነው የተነገረው። በተለይ ከፔፕ ጓርዲዮላ ጋር በጣም ቅርብ ከመሆናቸው ጋር የተያዘ በጣም ጥሩ ነገሮችን መስራት ይችላል ወደፊት ብለው ያምኑበት ነበር ማንቸስተር ሲቲዎች። ነገር ግን ከኤንዞ ማሬስካ የአሰልጣኝ ቡድን ጋር እንዲቀላቀል ፍላጎቱ የነበራቸው ቢሆንም ሲቲዎች ይህን ነገር ሳይቀበሉት ቀርተዋል። ከዚህ በፊት እንደምናስታውሰው የፔፕ ጓርዲዮላ ምክትል እንደነበር የየርገን ክሎፕ ምክትል እንደነበር እናስታውሳለን። ከዛ በኋላ ነው እንግዲህ ፔፕ ጓርዲዮላ ጥሪ ያቀርቦለት ፔፕ ላይንደርስን እንዳመጣው የሚታወሰው። ያኔም ለየርገን ክሎፕ ጥያቄውን በተመለከተ ጠይቆት እንደነበር ፔፕ ላይንደርስ የርገን ክሎፕን ደውሎ እንዳማከረውም ተነግሯል። የፔፕ ጓርዲዮላ ምክትል አሰልጣኝ እንደሆን ጥሪ ቀርቦልኝ ይላልና ምናልባት እንግዲህ ጥሩ ነው ወይ የሚል አይነት ጥያቄ ያቀርቦለት የርገን ክሎፕ እኔ እንኳን በጠየቀ ሺል ነበር ሲል ነው ምላሹን የሰጠውና በዛ ምክንያት ነው ፔፕ ላይንደርስ የማንቸስተር ሲቲ ምክትል አሰልጣኝ ሆኖ ከፔፕ ጓርዲዮላ ጋር አብሮ ሲሰራ እንደነበር የተመለከት ነው። ሲቲ በአሰልጣኙ በክለቡ እንዲቀጥል ፍላጎት የነበረው ቢሆንም አልተሳካለትም። የቀድሞ የሊቨርፑል ምክትል አሰልጣኝ ፔፕ ሊንደርስ ባለፈው ክረምት ነው ማንቸስተር ሲቲን መቀላቀሉ የሚታወሰው። አሰልጣኙ ከአስተን ቪላ ጨዋታ በኋላ ክለቡን ይሰናበታል ተብሎ የሚጠበቀው ሌላኛው አሰልጣኝ እንደሆነ ነው ይፋ የተደረገው። የማንቸስተር ሲቲ የዓመቱ ምርጥ ተጫዋች ይፋ ተደርጓል። በአሰልጣኝ ፔፕ ጓርዲዮላ የሚመራው ማንቸስተር ሲቲ የውድድር ዘመኑ ምርጥ ተጫዋችን ይፋ አድርጓል። በዚህ መሰረትም ኒኮ ኦራይሊ የማንቸስተር ሲቲ የዓመቱ ምርጥ ተጫዋች በመሆን በአብላጫ ድምፅ መመረጥ ችሏል። ኒኮ ኦራይሊ የመጀመሪያውን የማንቸስተር ሲቲ የዓመቱ ምርጥ ተጫዋች ሽልማትንም እንዳሸነፈ ነው ይፋ የተደረገው። ሉዊስ ኤንሪኬ ስለ ፔፕ ጓርዲዮላ መልቀቅ ይናገራል። አላምንም፣ ምናልባትም እናንተ ከኔ የበለጠ
የምታውቁት ነገር ይኖር ይሆናል ብዬ አስባለሁ። እኔም የማውቀው ነገር የለም። እሱ በዚያ ለብዙ ዓመታት ቢቆይ ደስ ይለኝ ነበር። ስለዚህም ይህንን ማመን አልፈልግም ሲልም ነው ሉዊስ ኤንሪኬ የፓሪስ ሰን ዠርሜኑ አሰልጣኝ ስለ ፔፕ ጓርዲዮላ መልቀቅ የተናገረው። ሉዊስ ኤንሪኬ ቀጠለናም ለእኔ እርሱ በእግር ኳስ ታሪክ የምንጊዜውም ታላቁ አሰልጣኝ ስል እገልጸዋለሁ ሲል ነው የተናገረው። ሉዊስ ኤንሪኬ ነው ይህን ሀሳብ የሰጠው። ኻልዱን አልሙባረክም ይናገራሉ። ባለፉት 10 ዓመታት ውስጥ እውነተኝነትና እምነት ከፔፕ ጓርዲዮላ ጋር ያገጣጠሙን ሁኔታዎች ሁሉ አብረን የተሻገርንበት መሰረት ሆነው አገልግለውናል። ሁልጊዜም ቢሆን ትክክለኛውን መፍትሄ አብረን ማግኘት እንደምንችል እንረዳ ነበር። ዛሬ ላይ ትክክለኛው መፍትሄ ፔፕ ጓርዲዮላ የማንቸስተር ሲቲ አሰልጣኝነቱን ጉዞ እዚህ ላይ ማብቃቱ ነው። በዚህ ጉዞ ውስጥም ሊቆም የሚችልባቸውና ያደረግናቸው ነገሮች ብቻ እንኳን በቂ ሊባል የሚችልባቸው አጋጣሚዎች ነበሩ። ነገር ግን ፔፕ በሆነ መንገድ ሁልጊዜም አዲስ ጉልበት ያገኝ ነበር። ማሸነፉን ለመቀጠልና ስኬት ለማስመዝገብም የተለያዩና አዳዲስ መንገዶችን እየፈለገ ወደፊት ይገፋ ነበር። በዚህም የተነሳ ክለቡ ለዘላለም የሚነግስበትን የ10 ዓመታት ትዝታና ስኬትም አለው። ከዚህ በላይ ደግሞ በቀላሉ የማይቀለበስም እንዲሁ ትልቅ እድገትንም አስመዝግቧል። ለስልጠናው የሚጠቀምበት ልዩ አካሄድ በስፖርቱ ዓለም ውስጥም በብዙሃኑ ዘንድ ተቀባይነት ያገኙ እውነታዎች በየጊዜውም እንዲሞግት አስችሎታል። ባለፉት 10 ዓመታት ውስጥ ማንቸስተር ሲቲ የተሻለ ክለብ እንዲሆን ብቻ ሳይሆን እግር ኳስንም የተሻለ ስፖርት እንዲሆንም ያደረገበት ምክንያት ይሄው ነው ሲልም ጭምር ነው የተናገረው። ፔፕ ጓርዲዮላ ይናገራል። ከፊታችን እንግዲህ ነገ በጣም ወሳኝ የሚባል ጨዋታ ይጠብቀዋል። የመጨረሻው ጨዋታ ነው፣ የስምንበት መርሃ ግብሩ ነው። ከዛ ጨዋታ ጋር በተያያዘ አስተያየቱን ሰጥቷል። በጋዜጣዊ መግለጫው ላይ ፔፕ ጓርዲዮላ ሲናገር በእውነት ረክቻለሁ፣ ደስተኛ ነኝ፣ እንዲሁም ኩራት ይሰማኛል። ይሄ በሕይወቴ ካጋጠሙኝ ታላቅ ተሞክሮች አንደኛው ነው። ለብዙ ዓመታትም ላገኘሁት ከፍተኛ ፍቅርና አክብሮት ከዚህ በላይ አመስጋኝ መሆን አልችልም ሲልም ጭምር ነው አሰልጣኝ ፔፕ ጓርዲዮላ የሚናገረው። 10 ዓመት ረጅም ጊዜ ነው። ሲቲ በአሁኑ ውስጥ ካሉትም ድንቅ ተጫዋቾች ጋር አዲስ አሰልጣኝ አዲስ ጉልበት ያስፈልገዋል። እንዲሁም ሌላ አዲስ ምዕራፍን መጻፍ መጀመር አለበት ብዬ አስቤ ነው የምለቀው ሲልም ይናገራል። ጠዋት ለተጫዋቾቼ እንደምለቅ ነገርኳቸው። በጣም ተጨንቄ ስለነበር ንግግሬ ሙሉ በሙሉ የተበላሸ ነበር ሲልም ነው ፔፕ ጓርዲዮላ የተናገረው። እሁድ ዕለት ለደጋፊዎች ተገቢውን ስንብት ማድረግ እፈልጋለሁ። በሜዳ ላይ ሁሉንም እያንዳንዱን ማቀፍ እፈልጋለሁ። እንዲሁ ማስታወቂያውም አሁን የተነገረበት ምክንያትም ለዚህ ነው ሲልም ነው ፔፕ ጓርዲዮላ የተናገረው። የርገን ክሎፕ በለቀቀበት ወቅት የተሰማውን አይነት ስሜት ነው እየተሰማኝ ያለው። ጉልበቴ እያለቀ ነው። በየ3 ቀኑ ለሚደረግ ጨዋታ ለዋንጫዎች ለመታገልና በየቀኑ በተጫዋቾች ፊት ለመገኘትም የሚያስፈልገው አቅም ያለኝ አይመስለኝም። 10 ዓመታት ሙሉ ይህን ነገር ሳደርግ ቆይቻለሁ ብለዋል። ካገኟቸው ትልቅ ምስጋናዎች አንደኛው ከ2 ቀናት በፊት ከሰር አሌክሳንደር ቻፕማን ፈርጉሰን የደረሰኝ በጣም አስገራሚው ነው። ያ በጣም ደስተኛ አድርጎኛል ሲልም ነው ፔፕ ጓርዲዮላ ጨምሮ የተናገረው። የቼልሲን ጉዳዮች ደግሞ እናጋራችሁ። ሪያል ማድሪድ ኤንዞ ፈርናንዴዝን ለማስፈረም እንቅስቃሴም ያደርጋል። ለጉዳዩ ቅርብ የሆኑ የመረጃ ምንጮች እንደሚናገሩት ከሆነ እሁድ ከሰንደርላንድ ጋር ያለው ጨዋታ ለቼልሲ የመጨረሻው ጨዋታ የመሆን በጣም ጠንካራ ድል እንዳለው ጭምር ሚጉኤል ዴላኒ ሀሳቡን እያጋራ ይገኛል። ስለዚህም ኤንዞ ፈርናንዴዝ ወደ ሪያል ማድሪድ የማምራት ትልቅ ፍላጎት እንዳለውና ሪያል ማድሪድም ይህንን ተጫዋች ለማስፈረም እንቅስቃሴዎችን እንደሚያደርጉ ከቼልሲ ጋር በዚህ ሳምንት መጨረሻም ነገ የሚያደርገው ጨዋታ ምናልባት የመጨረሻው ጨዋታ ሊሆን እንደሚችል ጭምር ነው ይፋ የተደረገው። ካሉም ማክፋርላን ስለ ዣኦ ፔድሮና ስለ ላቪ ኮልዊል ይናገራል። ሁለቱም ልምምድ ሰርተዋል። ሁለቱም ጥሩ ይመለሳሉ። እናም ደግሞ ለእሁዱ ጨዋታ ዝግጁ እንደሚሆኑ ተስፋ አለን። ሌላ አዲስ መረጃ ግን የለንም ሲልም ጭምር ነው የተናገረው ካሉም ማክፋርላን። ስለ ሪስ ጄምስም ሲናገር ሪስ ጄምስ ልምምድ ያደርገዋል። እርሱ ደግሞ ለጨዋታው ብቁ ነው። እናም በጥሩ ሁኔታ ላይ ይገኛል። ነገር ግን በጥንቃቄ መያዝ እንዳለብን እናውቃለን። በፍጻሜው ብዙ ደቂቃዎችን ተጫውቷል እና ደግሞ ያ ደግሞ ሰውነትን ያዳክማል ሲልም ነው ካሉም ማክፋርላን ስለ ሪስ ጄምስ የተናገረው። ስለ ፓልመርና የእንግሊዝ ብሔራዊ ቡድን ስለ አለመጠራቱ ደግሞ ተጠይቆ ይናገራል። እኔ እንደማስበው በህይወትም ሆነ ደግሞ በእግር ኳስ እያንዳንዱን እንቅፋት እንደ አውንታዊ ነገር መውሰድ አለብን። እንደዚህ ያሉ ጊዜያቶች ብዙ ይኖራሉ። እናም ትክክለኛ የአእምሮ ጥንካሬ ካለ ደግሞ ወደ አውንታዊ ነገር መቀየርም ትችላለህ ሲልም ጭምር ነው የተናገረው። ካሉም ማክፋርላን ስለ ሰንደርላንዱ ጨዋታም እንዲሁ አንስተዋል። በጣም ጥሩ ጨዋታ ይሆናል። ሁለቱም ቡድኖች ማሸነፍ ያስፈልጋቸዋል። እኛ አንድ የመጨረሻ እድል እንፈልጋለን። 3 ነጥብ አግኝተንም ደረጃችንን ማሻሻል ይኖርብናል ሲልም ጭምር ነው የተናገረው ካሉም ማክፋርላን። የሪያል ማድሪድ ጉዳዮችን እንንገራችሁ። ዳቪድ አላባ ከሪያል ማድሪድ ጋር እንደሚለያይ ይፋ ተደርጓል።
ኦስትሪያዊው የኋላ መስመር ተጫዋች የሆነው ዳቪድ አላባ ከሪያል ማድሪድ ጋር እንደሚለያይ ነው ይፋ የተደረገው። ዳቪድ አላባ ሪያል ማድሪድን በነፃ ዝውውር የሚለቅ ይሆናል። ሪያል ማድሪድ በነገው ዕለትም ለተጫዋቹ ሽኝት ያደርጋሉ ተብሎ እንደሚጠበቅ ነው መረጃው የወጣው። በዚህም እንግዲህ በክረምቱ ሪያል ማድሪድን የመልቀቅ ሰፊ እድል ያላቸው ተጫዋቾችን በዛው ዝርዝራቸው ይፋ ተደርጓል። እንዳልኳቸው ዳቪድ አላባ ከክለቡ ጋር እንደሚለይ ይፋ ተደርጓል። ከዛ ውጭ ግን ፋራን ጋርሲያ፣ ዳኒ ሰባዮስ፣ ጎንዛሎ ጋርሲያ እነዚህ ክለቡን ይለቃሉ ተብሎ ይታሰባል። ከዛ ውጭ አርጀንቲናዊው ፍራንኮ ማስተንቱኖ ደግሞ በውሰት ይህንን ክለብ ሊለቅ የሚችል ሌላኛው ተጫዋች እንደሆነ ይፋ እየተደረገ ይገኛል። ፌዴሪኮ ቫልቬርዴ፣ ኤድዋርዶ ካማቪንጋ እና ራኡል አሴንሲዮ በዚህ ክረምት ክለቡን እንደማይለቁ ለማድሪድ ቅርብ የሆነ የመረጃ ምንጮች ይፋ አድርገዋል። ስለዚህ ፌዴሪኮ ቫልቬርዴም ካማቪንጋም እንዲሁ አሴንሲዮም ከክለቡ ጋር የመለየት ምንም አይነት ፍላጎት እንደሌላቸውና በክለቡ ቆይተው ጥሩ ነገሮችን ማሳየት እንደሚፈልጉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና እነዚህ ተጫዋቾች በክለቡ ራሳቸውን ለማሳየትም እንቅስቃሴዎችን ያደርጋሉ ተብሎ ነው የሚጠበቀው። ጄምስ ሮድሪጌስ ይናገራል። ሆርግ ሜንዴስ ወደ ሪያል ማድሪድ መሄድ ትፈልጋለህ ሲለኝ አስታውሳለሁ ብለዋል። ኮሎምቢያዊው ሐሜስ ሮድሪጌስ ሲናገር ለሪያል ማድሪድ መጫወት ሁልጊዜም ህልሜ ነበር። ከሌሎች ቡድኖች የቀረቡልኝ ጥያቄዎች እንደነበሩም አስታውሳለሁ። ነገር ግን ለራሴ እንዲህ አልኩት፣ የሪያል ማድሪድ ባቡር አንድ ጊዜ ብቻ ነው የሚመጣው። ስለዚህም ደግሞ በዚያ ባቡር ላይ አንድ የመሳፈር የግዴታ ነው። መሳፈር ካልቻልክ ግን ለዘላለሙ ያመልጣሃል ብዬ ለራሴ ነገርኩት። ከዚያም ወደ ሪያል ማድሪድ መምጣትን መረጥኩኝ ብሏል ሐሜስ ሮድሪጌስ ሲናገር። ኒኮ ፓዝ በዚህ ክረምት ወደ ኢንተር ሚላን ወይም ደግሞ ወደ ሌላ ክለብ እንደማይቀላቀል አሰልጣኝ ሴስ ፋብሪጋስ ይፋ አድርጓል። ኒኮ ፓዝ የሚጫወተው ለሪያል ማድሪድ ወይም ለኮሞ ብቻ እንደሆነም ላረጋግጥላችሁ እችላለሁ፣ ለሌሎች ክለቦች አይጫወትም ሲል ነው ሴስ ፋብሪጋስ ጨምሮ የተናገረው። ሪያል ማድሪድ በዚህ ክረምት 9 ሚሊዮን ዩሮ የመልሶ መግዛት ውልም ስላለው በቅርቡ በሪያል ማድሪድ እና በአዲሱ አሰልጣኝ ጆዜ ሞሪኒዮ የሚወሰን ውሳኔ ይሆናል ተብሎ ይታሰባል። ጆዜ ሞሪኖ ምናልባት ይህንን ተጫዋች የማምጣት ፍላጎት ካላቸውና ለክለቡ የሚያሳውቁ ከሆነ ሪያል ማድሪድ ለዚህ ተጫዋች 9 ሚሊዮን ዩሮዎችን ብቻ በማውጣት ተጫዋቹን ማምጣት ወይም መመለስ ይችላሉ። ከዛ ውጭ ግን ምናልባት የጆዜ ሞሪኖ ፍላጎት ግን ካልሆነ በዛው ባለበት በኮሞ ደግሞ ሊቀጥል እንደሚችል ይፋ ተደርጓል። በርከት ያሉ ፈላጊዎች እንዳሉት በተደጋጋሚ ይነገራል። ለምሳሌ ያክል በጣሊያኑ ክለብ ኢንተር ሚላን በጥብቅ እንደሚፈለግ ይነገራል። ነገር ግን ሴስ ፋብሪጋስ ይህ ተጫዋች ለሪያል ማድሪድ አሊያም ደግሞ ለኮሞ ነው የሚጫወተው ሲልም ነው ሴስ ፋብሪጋስ ይፋ ያደረገው። እንደ ፋብሪዚዮ ሮማኖ መረጃ ፌዴሪኮ ዲማርኮ የዓመቱ ምርጥ ተጫዋች ተብሎም ተመርጧል። የጣሊያን ሴሪኤ የ2025-26 የውድድር ዘመን የዓመቱ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረትም የኢንተር ሚላኑ የግራ መስመር ተሰላፊ የሆነው ፌዴሪኮ ዲማርኮ የዓመቱ ምርጥ ተጫዋች የሚለውን ሽልማት ማሸነፍ ችሏል። ፌዴሪኮ ዲማርኮ በውድድር ዓመቱ በሴሪኤው 6 ጎሎችን አስቆጥሮ 18 አሲስቶችን ደግሞ ማድረግ ችሏል። የዩቬንቱሱ ተጫዋች የሆነው ኬናን የልዲዝ የዓመቱ ምርጥ ተስፈኛ ተጫዋች ተብሎም ተመርጧል። የኢንተር ሚላን አሰልጣኝ ክሪስቲያን ኪቩ ደግሞ የዓመቱ ምርጥ አሰልጣኝ በመባል መመረጥ ችለዋል። በሌላ ዘርፍ ያሸነፉትን ስንመለከት ላውታሮ ማርቲኔዝ የዓመቱ ምርጥ አጥቂ ወይም ከፍተኛ ግብ አስቆጣሪ የሚለውን ሽልማት ማሸነፍ ችሏል። ኒኮ ፓዝ የዓመቱ ምርጥ አማካይ የሚለውን ሽልማት ያሸነፈው ነው። የዓመቱ ምርጥ ተከላካይ ደግሞ ማርኮ ፓሌስትራ ሆኖ ተመርጧል። የዓመቱ ምርጥ ግብ ጠባቂ ሚሌሲ ቪላር እነዚህ የተመረጡ እንደሆኑ ነው በጣሊያን ሴሪኤም ይፋ የተደረገው። ቶማስ ቱሄል ይናገራል። የምናምናቸውን ተጫዋቾች መርጠናል ሲልም ነው የተናገረው። የእንግሊዝ ብሔራዊ ቡድን አሰልጣኝ የሆነው ቶማስ ቱሄል በትላንትናው ዕለት የዓለም ዋንጫ ስብስባቸውን ይፋ ማድረጋቸው ይታወሳል። አሰልጣኙ በሰጡት አስተያየትም ሁሉንም ተጫዋቾች ማስደሰት እንደማይችሉና አዳጋች እንደሆነ ጭምር ነው የተናገሩት። የሆነው ሆኖ የምናምናቸው ተጫዋቾችን መምረጥ አለብን ሲሉ ነው የተደመጡት። ከመጀመሪያው ቀን ጀምሮ ምርጥ ቡድን መገንባትና ጥሩ ተጫዋቾችን ለመምረጥ ጥረት እንደምናደርግ ግልጽ አድርገናል ሲልም ነው ቶማስ ቱሄል የተናገረው። እርግጥ ነው በርካቶች ያልተስማሙባቸው አንዳንድ ተጫዋቾች እንዳሉ ይታመናል። በተለይ በጣም ወሳኝ የሚባሉ ተጫዋቾችን ምንም እንኳን አንዳንዶቹ በተለይ የውድድር ዓመቱ ላይ ጥሩ የሚባሉ አቋሞችን ባያሳዩም ነገር ግን መመረጥ ነበረባቸው ብለው የሚያነሷቸው በጣም በርካታ ተጫዋቾች እንዳሉ ዘገባዎቹ ይጠቁማሉ። ትልልቅ የሚባሉ ስም ያላቸው ተጫዋቾች እነ ትሬንት አሌክዛንደር አርኖልድ፣ እነ ፌል ፎደን፣ እነ ኮል ፓልመር ጨምሮ በጣም ትልልቅ የሚባሉ እነ ሞርጋን ጊብስ ዋይት፣ ከዛ ውጭ እነ ሃሪ ማጓየር በተከላካይ ስፍራው ላይ እነ ሉክ ሻው፣ እነ ማይልስ ሉዊስ ስኬሊ በጣም በርካቶች ስማቸውን ማንሳት ይቻላል። እንግሊዝ ምን ያክል በጣም ጥልቅ የሆነ ስብስብ እንዳላትና በርከት ያሉ አማራጮች እንዳሏት እርግጥ ነው ያሳያል። ነገር ግን አሁንም ቢሆን ግን እነዚህ ተጫዋቾች ባለመጠራታቸው ግን አንዳንድ ሰዎች ቅር ሊላቸው እንደሚችሉ ጭምር ነው አሰልጣኝ ቶማስ ቱሄል ጨምሮ የተናገሩት።
ዌስትሃም ዩናይትድ እንዲወርድ አልፈልግም ብለዋል የቀድሞው የዌስትሃም ዩናይትድ አሰልጣኝ አሁን ላይ የኤቨርተን አሰልጣኝ የሆኑት ዳቪድ ሞይስ ሲናገሩ። የኤቨርተኑ አሰልጣኝ ዳቪድ ሞይስ ዌስትሃም ዩናይትድ እንዲወርድ በጭራሽ አልፈልግም ሲል ነው የተናገረው። ኤቨርተኖች ነገ ማለትም በፕሪሚየር ሊግ የመጨረሻ ሳምንት ጨዋታ ከዌስትሃም ዩናይትድ ጋር ላለመውረድ ከሚፎካከረው ቶትንሃም ጋር ነው ኤቨርተን ጨዋታውን የሚያደርገው። በዚህ ጉዳይ ላይ በዚህ ሳምንት የተወሰኑ የስልክ ጥሪዎች ደርሰውኛል ሲል ነው አሰልጣኝ ዳቪድ ሞይስ የተናገረው። ዌስትሃም በሊጉ እንደሚቆይ ተስፋ አለኝ ሲሉም ስለ ቀድሞ ክለባቸው የተናገሩት ዳቪድ ሞይስ ከመውረድ እንዲተርፉ መርዳትም እፈልጋለሁ ሲልም ጭምር ነው የተናገረው። ዌስትሃም ዩናይትድ የመውረድ ስጋት ውስጥ በገባበት ወቅት ተቀናቃኞች የ26 ሚሊዮን ፓውንድ ግምት ያለውን ኮከብም አይናቸው ውስጥ እንዳስገቡት መረጃዎች እየወጡ ነው። ብሬንትፈርዶች በክረምቱ የዝውውር መስኮት የዌስትሃም ዩናይትዱን አጥቂ ፓብሎ ፊሊፔን በዝውውሩ ለማምጣትም ፍላጎት እንዳላቸው የሚያሳዩ መረጃዎች ይፋ ተደርገዋል። አጥቂው በጥር ወር በ20 ሚሊዮን ፓውንድ ገደማ ሂሳብም ዌስትሃምን የተቀላቀለ ቢሆንም በዚህ የለንደን ክለብ ቤት ቆይታው ግን አልጋ ባልጋ አልሆነለትም። እስካሁን ድረስ ለክለቡ ምንም አይነት የጎል አስተዋጽኦችን ማድረግ እንዳልቻለ ነው የሚነገረው። ብሬንትፈርዶች በክረምቱ የእሱን ግልጋሎት ለማግኘት እየፈለጉ ሲሆን ከወዲሁ ከተጫዋች ወኪሎች ጋርም ንግግር ጀምረዋል የሚል መረጃ እየወጣ ነው። በማጥቃት ክፍላቸው ላይ ተጨማሪ ጥራትና ጥልቀትን ወይም ዴብዝን ለመጨመር የሚሹ ሲሆን ፓብሎ ደግሞ ለነሱ በጣም ጠቃሚ ፈራሚ እንደሚሆን ነው ይፋ የተደረገው። ዌስትሃም ዩናይትድ በፕሪሚየር ሊጉ ለመቆየትም እየተፋለመ የሚገኝ ሲሆን የውድድር ዘመኑ ሲጠናቀቅ ወደ ታችኛው ሊግ የመውረድ እድልም አለው። ፓብሎ በከፍተኛ ደረጃ መወዳደር የሚፈልግ በመሆኑ በፕሪሚየር ሊጉ የመቆየቱ ለሱ ተመራጭ ነው። ብሬንትፈርድ ደግሞ ይህንን እድል ሊያመቻችለት እንደሚችል የሚያሳዩ መረጃዎች አሉ። እሱ ወደ ብሬንትፈርድ የመቀላቀሉ ሀሳብም ሊስበው እንደሚችል መገመቱ አያዳግትም። ተጫዋቾች ከዌስትሃም ዩናይትድ ጋር እስከ 2030 የሚያስርም ውል ያለው ሲሆን ስፖርትስ ቡም እንደጠቆመው ከሆነ ከ21 እስከ 26 ሚሊዮን ፓውንድ አካባቢ የሚቀርብ ጥያቄም ዝውውሩን ለማጠናቀቅም በቂ ይሆናል ተብሎ ይታሰባል። ብሬንትፈርድ ይህንን የዝውውር ሂሳብ ለመክፈል መዘጋጀት አለመዘጋጀቱም ወደፊት የሚታይ ጉዳይ ነው። ዌስትሃም የውድድር ዘመኑ ሲጠናቀቅ ወደ ታችኛው ሊግ የሚወርድ ከሆነ ተጫዋቾችን የመሸጥ ከፍተኛ ጫና ይኖርበታል። የክለቡ የፋይናንስ ሚዛንን ለመጠበቅና የደሞዝ ወጪንም ለመቀነስ ይገድዳሉ። ፓብሎም ቢሆን የጠበቁትን ያክል ተጽዕኖ መፍጠር አለመቻሉን ከግምት ውስጥ በማስገባት ክለቡን እሱን ለመሸጥ ፍቃደኛ ሊሆን ይችላል የተባለው። በሌላ በኩል አጥቂው ራሱ አዲስ ጅምር እንደሚያስፈልገው ተስፋ ያደርጋል። ወደ ብሬንትፈርድ ማምራቱ ደግሞ ለሱ ተመራጭ ሊሆን ይችላል። ምክንያቱም በክለቡ በተከታታይ መጫወት ደግሞ የቀድሞ ብቃቱንና በራስ መተማመኑን መልሶ እንዲያገኝም ይረዳዋል ተብሎ ነው የሚታሰበው። ሰንደርላንድ እየጨመረ በመጣው ፍላጎት መካከል የ35 ጎል ተሳትፎ ካለው ድንቅ ወጣት ጋርም ስምምነት ለመድረስ ተስፋ አለው። ሰንደርላንድ ከተሰጦ ወጣት አጥቂ ከሆነው ፊን ጉራይሲን ጋርም እንዲሁ በአዲስ ውል ለመስማማትም ተስፋ አድርጓል። ይህ የ18 ዓመት ወጣት በ60 ጨዋታዎች 35 የጎል ተሳትፎችን ወይም ጎል ኮንትሪቢዩሽኖችን በማስመዝገብ ለክለቡ የወጣት ቡድን አስደናቂ እንቅስቃሴን አሳይቷል። የታዳጊ ከወዲሁ ለአርሜኒያ ብሔራዊ ቡድን መጫወት የጀመረ ሲሆን በርካታ ክለቦችም የእሱን እድገት በቅርበት እየተከታተሉ ነው። የስኮትላንድ ስብስብ ሬንጀርስም ተጫዋቹን ለማስፈረም ከፍተኛ ፍላጎት ያለው ቢሆንም ሰንደርላንድ ኤኮ ያወጣው ዘገባ እንደሚያመለክተው ይህ የፕሪሚየር ሊግ ክለብም ተጫዋቹን የመልቀቅ ምንም አይነት ፍላጎት የሌለው ከመሆኑም በላይ በአዲሱ ውል ለማሰር እየጣረ ነው የሚገኘው። ሁሉም ወገኖች በጉዳዩ ላይ ስምምነት ላይ መድረስ ይችሉ አይችሉ ወደፊት የሚታይ ይሆናል። ሰንደርላንድ ወደ ፕሪሚየር ሊጉ ካደገ በኋላ በጥሩ ሁኔታ እየተንቀሳቀሰ የሚገኝ ሲሆን አሁን ላይ በሊጉ መካከለኛ ደረጃ ወይም ሚድ ቴብል ላይ ለመቀመጥም እየገፋ ነው። በፕሪሚየር ሊግ ውስጥም ቋሚ ተወዳዳሪ ሆኖ ለመቀጠል ያለማል። ወደፊት ጠንካራ ቡድን ለመገንባት ደግሞ በክለቡ ካሉ እጅግ ተሰጥኦ ያላቸው ወጣት ተጫዋቾች አንደኛውን ይዞ መቆየትም ለነሱ ተመራጭ ውሳኔ ነው። ይህንን ወጣት በክለቡ እንዲቆይና አዲስ ውል እንዲፈርም ማድረግም ወይም ማሳመን ይችሉ ይሆነ እንደሆነ ወደፊት የሚታይ ነው የሚሆነው። ይህ የ18 ዓመቱ አጥቂም በከፍተኛ ደረጃ መወዳደር የሚፈልግ በመሆኑ ሰንደርላንድ ወደ ዋናው ቡድን ወይም ወደ ፈርስት ቲምም ደግሞ የሚያመራበትን ግልጽ መንገድ ሊያሳየው ይገባል። ለፕሪሚየር ሊግ ጨዋታዎች መጋለጡ ብቃቱን ይበልጥ ለማሳደግና እምቅ አቅሙንም ሙሉ በሙሉ ለመጠቀምም ይረዳዋል ተብሏል። ከፕሪሚየር ሊጉ ጋር ክለብ ጋርም እንዲሁ መቀጠሉ ለወጣቱ አጥቂም ራሱን በጣም አስደሳች ሊሆን ይችልለታል ተብሎ ይታሰባል። በክለብ ውስጥም ከፍተኛ ግምት የሚሰጠው በመሆኑ በሚቀጥለው የውድድር ዘመን በዋናው ቡድን ውስጥም የመጫወት እድሎችን የማግኘት እድሉ ሰፊ ነው። በመሆኑም በለመደውና በሚያውቀው አካባቢ ቆይቶ እድገቱን መቀጠል ለሱ ትክክለኛ ውሳኔ እንደሆነ የሚያሳዩ መረጃዎች ናቸው ይፋ የተደረጉት።
የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ስላደመጣችሁኝ፣ ስለተከታተላችሁኝ ከኛ ጋርም ቆይታችሁን ስላደረጋችሁ ከልብ አድርጌ አመሰገንኩኝ። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።